ታላቁ እስክንድር አሌክሳንደር ዘ ግሬት ከ356 እስከ 323 ዓመተ ዓለም ከዋለልኝ እምሩ አስቦና የተፈጠሩለትን አጋጣሚዎች በመከተል ዓለምን በሙሉ አንድ አድርጎ ለመግዛትና ለማሰልጠን ከማንም በፊት ቀዳሚው ሰው ነው። ገና በወጣትነቱ ዓለምን በሙሉ ለራሱ ለማድረግ ተመኘ። ያሰበውንም አሳካ። የእድገቱ ዘመን አጭር ቢሆንም በዘመናት ሁሉ ሲያንጸባርቅ የሚኖር ታሪክ ሰርቷል። እስክንድር የተነሳው ከግሪክ ሰሜን ምስራቅ ከምትገኘው ማሲዶንያ እንደ ኢትዮጵያውያን አጠራር መቄዶንያ ነው። መቄዶንያ በአሁኑ ጊዜ ቡልጋሪያ፣ ዩጎዝላቪያና ግሪክ ተከፋፍለዋታል። መቄዶንያውያን ጨካኞች፣ ቁጦች፣ ጀግኖችና የጋለ መንፈስ ያላቸው ሕዝቦች እንደሆኑ ታሪክ ይመሰክርላቸዋል። መቄዶንያውያን እንደ ግሪኮች አርቲስቶችን፣ የድራማ ሰዎችንና ፈላስፎችን ሊያስገኙ ባይችሉም አንድ ታላቅ የነገሥታት ቤተሰብን ግን ፈጥረዋል። ይህ ታላቅ የጀግና ነገሥታት ቤተሰብ የታላቁ እስክንድር ቤተሰብ ነው። የእስክንድርን ታሪክ በትክክል ለመናገር እንዲቻል ከትውልዱ መጀመር አስፈላጊ ነው። በጣም ከሚደነቅ አባት ንጉሥ ፊሊፕና ከቁጡ እናቱ ኦሎፒያስ በ356 ዓመተ ዓለም ተወለደ። እናቱ ኦሎፒያስ ኃይለኛ ብቻ ሳትሆን አስማተኛም ነበረች። ጠንቋይ ከመቀለብና ካልጋዋ ስር እባብ ከማስቀመጥ አትቦዝንም ነበር። አባቱ ፊሊፕ ግን ለእስክንድር ሊሞት የማይችል ፍቅር የነበረውና ልዩ ጥንቃቄና እንክብካቤ የሚያደርግለት ገር ሰው ነበር። ንጉሥ ፊሊፕ በጦርነት ምክንያት ሰውነቱ የቆሳሰለ፣ አንድ ዓይኑ የጠፋና አንድ እጁም ሽባ ነበር። እስክንድር እንደ አባቱ ሁሉ በጦርነት ምክንያት በቀስትና በጦር የቆሳሰለ ቢሆንም አካሉ ግን አልጎደለም። በእናቱ ተንኮል ምክንያት የአባትና ልጅ ፍቅር ሳይቀዘቅዝ ያውም ገና ልጅ እግር እያለ እስክንድር ለአባቱ ቁስል ከፍተኛ ክብር ይሰጥ ነበር። በአንድ ወቅት አባቱ በቁስሉ ምክንያት እግሩ አልንቀሳቀስ ብሎት ሲጮህና ሲያቃስት ሲሰማው አባዬ አትዘን፣ ቁስሎቹ ምንም እንኳ ስቃይ ያላቸው ቢሆኑም ያገኘሃቸውን ድሎች ያስታውሱናል በማለት አጽናንቶታል። ብዙ ነገሥታት ከሞታቸው በኋላ ስላለው ነገር ብዙም አይጨነቁም። እናም ልጆቻቸውን የማስተማሩን ነገር አቅልለው ያዩታል። ንጉሥ ፊሊፕ ግን እንደዚህ አይደለም። ዓለም የምትሰጠውን ጥሩ ትምህርት እስክንድር እንዲያገኝ ይፈልጋል። ለዚህም ሲል የአቴናውን የተከበረውን ፈላስፋና ሳይንቲስት አርስቶትልን በጣም ከፍተኛ ገንዘብ በመክፈል የዘመኑን የሕክምና፣ የፖለቲካ፣ የሕግ፣ የተፈጥሮ፣ የታሪክን ዕውቀት እንዲያገኝ አድርጓል። በዚህም ምክንያት እስክንድር ከታላላቅ መጻሕፍት ጋር ተዋውቋል። ከሁሉም መጻሕፍት የእስክንድርን አእምሮና ስሜት የገዛው ግን በትሮጃን ጦርነት ስላሉት የግሪክ ጀግኖች ታሪክ የሚተርከው የሆሜሩ ኤልያድ የተሰኘው መጽሐፍ ነው። እስክንድር በሌሊት ምንጊዜም ከትራሱ ስር የማይጠፉ ሁለት ነገሮች ነበሩ። እነሱም የመከላከያ ጩቤውና የሆሜር ኤልያድ የተሰኘው መጽሐፍ። እስክንድር በትምህርት ብቻ ሳይሆን በተግባርም ተገርቶና ሰልቶ ነው ለሥልጣን የበቃው። በፍጥነት እያደገ ለመጣው ለመቄዶንያ መንግሥት ላለበት ብዙ ኃላፊነት ብቁ ሆኖ እንዲገኝ ፊሊፕ እንደ አባትነቱ ማድረግ የሚገባውን ነገር ሁሉ አዘጋጅቶለት ነው የሞተው። ለእስክንድር ገናናነት መንገዱን የጠረገው ፊሊፕ ነው። እስክንድር 17 ዓመት ሲሆነው በተግባር ፈተነው። ሰሜን መቄዶንያን እንዲቆጣጠር ሾሞት፣ እርሱ ግን ወደ ግሪክ ሄደ። ፊሊፕ ገና ወደ ግሪክ መንቀሳቀስ እንደጀመረ የእስክንድርን አለመብሰልና ልምድ አለመኖር በመገንዘብ በሰሜን ያሉ ጎሳዎች አመጹበት። እስክንድር ወዲያው ተግባራዊ እርምጃ ወሰደ። ወደ አመፀኞቹ ገሰገሰ። በጦርነት ድል አደረጋቸው። ዋና ከተማቸውንም ተቆጣጠረ። ፊሊፕም እጅግ ደስ አለው። 18 ዓመት ሲሞላው ሊፈትነው የፈረሰኛ ጦር አዛዥ አደረገው። በጦርነቶች ሁሉ እንደ እብድ እየተዋጋ ጀግንነቱን አስመሰከረ። እስክንድር ገና በወጣትነቱ የተማረው ነገር እርሱ ልዑል እንደሆነና ወደፊት አንድ ቀን የመቄዶንያን ዙፋን እንደሚወርስ ነበር። ወደፊት የሚጠብቀውን ነገር በጥሞና የተረዳው እስክንድር ገና 12 ዓመት ልጅ እያለ የአባቱ መልእክተኛ አባቱ ከባድ ጦርነት ድል እንዳደረገ ሲነግረው እያዘነ አባቴ ከዚህ ሌላ ተጨማሪ ጦርነቶችን ድል የሚያደርግ ከሆነ እኔ ድል ላድርግ የምችለው ጦርነት አይኖረኝም ማለት ነው በማለት በሐዘኔታ ተናገረ። እስክንድር ከልጅነቱ ጀምሮ እስከ ሕይወቱ ፍጻሜ ዘመን ድረስ ስፖርት መስራት ያዘወትር ነበር። በፍጥነት መተጣጠፍና መሮጥ ይችል ነበር። የዘመኑ ዋና ስፖርት የሆነውን ነጻ ትግል ግን አይወደውም። አንድ የቤተ መንግሥት ሰው የእስክንድርን ፈጣን ሩጫ አይቶ በሚቀጥለው የኦሎምፒክ ውድድር በሩጫ እንዲወዳደር ሲነግረው ከነገሥታት በቀር ከማንም ጋር አልሮጥም በማለት መለሰለት። ይህ ስለ ወደፊት ሕይወቱ አስቀድሞ የተዘጋጀው እስክንድር ባሲፈለስ ከተባለው ከኃይለኛው ፈረሱ ጋር ሳይላቀቅ ድፍረትን፣ ብልጠትንና በራስ መተማመንን ይዞ ጎለመሰ። ኃያሉ ፊሊፕ ተቃዋሚዎቹን ሁሉ ድል አድርጎ መላ ግሪክን እግሩ ስር ጣለ።
ምንም እንኳ በጦር ግንባር ድል በድል ቢሆንም በቤቱ ግን ሰላም ጠፍቶ ነበር። ባለቤቱ ኦሎፒያስ በአስማተኞቿና በእባቦቿ አስመረረችው። ፊሊፕ ሁለተኛ ሚስት ማግባት ግድ ሆኖበት ነበርና ክሊዮፓትራ የምትባል መቄዶንያዊት አገባ። በነገራችን ላይ ይህች ክሊዮፓትራ ስመጥሯ የግብፅ ክሊዮፓትራ አለመሆኗን ልብ ይሏል። በዚህ ሁለተኛ ጋብቻው ኦሎምፒያስ በቁጣ ነደደች። በክሊዮፓትራ ላይ የነበራት ቅናት ይህ ነው አይባልም ነበር። እርሷን በሸር ልታስወግዳት ቆርጣ ተነሳች። በብልጠት ዓላማዋን ለማሳካት እስክንድርን መጠቀም ጀመረች። ስለ አባቱ መጥፎ ጥላቻ እንዲኖረው አይምሮን መረዘች። ይህ ተንኮል ሥራዋ ፍሬ ያፈራው በክሊዮፓትራ ጋብቻ ሥነ ሥርዓት ወቅት ፊሊፕ ድል ያለ ግብዣ ባደረገበት ጊዜ ነበር። የክሊዮፓትራ አጎት በመጠጡ ሞቅ ብሎት ነበር። ንግግርም አደረገ። ኦሎምፒያስ ከኤፕሩስ የመጣች፣ ክሊዮፓትራ ግን ንጹሕ መቄዶንያዊት መሆኗን አመለከተ። ስለ ፊሊፕና ስለ ክሊዮፓትራ ያለውን ተስፋ ሲገልጽም ወንድ ልጅ እንደሚወልዱና ልጁም ንጹሕ መቄዶንያዊ ሆኖ የዙፋኑ ወራሽ እንደሚሆን ተናገረ። ይህን ዲስኩር የሰማው እስክንድር በቁጣ ነደደ። አንተ ከዳተኛ፣ እኔስ ብሆን ሕጋዊ ወራሽ አይደለሁምን ብሎ አንባረቀበት። ፊሊፕም በጣም ሰክሮ ነበር። እየተንገዳገደ ሲጓዝ ጎራዴው ወደቀበትና ሊፈልገው ይዳብስ ጀመር። ሽባ ስለነበር ወለሉ ላይ እስኪሰማ ድረስ ወደቀ። የሚደግፈው ረዳት አጥቶ ወድቆ ባለበት እስክንድር ከላይ ቆሞ እያየ አፌዘበት። መቄዶንያውያን ተመልከቱ፣ ይህ ሰው የኔ አባት በኤስያ ከአንድ አገር ወደ ሌላ አገር ይዣችሁ ሄዳለሁ ይላል። ግን መቆምና ከአንድ ጠረጴዛ ወደ ሌላ ጠረጴዛ እንኳ መራመድ አይችልም በማለት አባቱን ዘለፈው። ይህ ሁሉ ግን የኦሎምፒያስ የተንኮል ሥራ ውጤት ነበር። ከዚህ ጊዜ በኋላ በአባትና ልጁ መካከል የነበረው ፍቅርና መከባበር ደብዛው ጠፋ። ኦሎምፒያስ ወደ ትውልድ አገሯ ስትሄድ ልጇ እስክንድር አብሯት ሄደ። ምንም እንኳ የወለደው ልጁ በሕዝብ ፊት ቢያዋርደውም ፊሊፕ ግን ለልጁ ደግ አባት ነበርና እስክንድርን ለእርቅ ላከበት። ወደ ቤተ መንግሥቱ ከተመለሰ በኋላ እንኳ እስክንድር ለአባቱ ጥሩ ፊት አያሳየውም ነበር። በኦሎምፒያስ የተመረዘው አእምሮ ሊነጻለት አልቻለም። አባቱ ግን የልጁን ፍቅርና አክብሮት ደግሞ ማግኘት ፈለገ። እስክንድር ግን ለአባቱ ቀዝቃዛና ተጠራጣሪ ሆነ። ይባስ ብሎ አባቱ ሳያውቅ በእናቱ ምክር ተደግፎ እስክንድር ኤስያ ካሉት የነገሥታት ዘሮች ትዳር ለመያዝ በማቀዱ የፊሊፕ ትዕግሥት ታልቆ ልጁንና የቅርብ ጓደኞቹን በግዞት እንዲኖሩ ቀጣቸው። በዚህ ሁኔታ ላይ ያለ ፊሊፕ ከክሊዮፓትራ ወንድ ልጅ አገኘ። ደስታውን ሳይጨርስ ቤተ መንግሥቱ ውስጥ ሁከት ተቀሰቀሰ። የክሊዮፓትራ አጎት የፊሊፕ ባለሟል የነበረውን ፖሳንያስን ያስከፈዋል። ይህን ጉዳይ ፖሳንያስ ለፊሊፕ አቤቱታ ቢያቀርብም ችላ ተባለ። በዚህ የተቆጣው ፖሳንያስ ወደ ኦሎምፒያስ ቡድን ተቀላቀለ። ከተወሰነ ጊዜ በኋላ ፊሊፕ ተገድሎ ተገኘ። ገዳዩ ራሱ ፖሳንያስ ነበር። እናም ፖሳንያስ ራሱ በፊሊፕ ታማኝ ክብር ዘበኞች እዛውኑ ተገደለ። ሕዝቡ ለፊሊፕ መገደል የኦሎምፒያስ እጅ አለበት በማለት ወቀሳ ቢያወርድባትም እርሷ ደንታዋም አልነበር። ብቀላዋን አሳካች። ፊሊፕ ሞተ፣ እስክንድር ነገሰ። በብቀላዋ እጥፍ ድርብ እርግጠኛ ለመሆን ክሊዮፓትራንና ልጇን አስገደለቻቸው። በዚህ ሁኔታ በ336 ዓመተ ዓለም በ20 ዓመቱ እስክንድር የመላው መቄዶንያና የግሪክ ንጉሥ ሆነ። እስክንድር ወደ ዙፋኑ እንደወጣ እንደ ዕድል ሆኖ የአባቱን ቦታ የተቀናቀነው የለም። ሀገሩ፣ መንግሥቱና የፊሊፕ ከፍተኛ የሰለጠነ ሰራዊት በእስክንድር እግር ስር ወደቀ። መቄዶንያ ግን በፊሊፕ ያልታሰበ ሞት ታውካ ነበር። ግሪኮችም ከመቄዶንያን አገዛዝ ለመለየት እምቢተኝነት ማሳየት ጀመሩ። በመቄዶንያና በግሪክ መረጋጋትን ከፈጠረ በኋላ ቀጣዩ ወታደራዊ ግስጋሴውን አስተማማኝ ለማድረግ እስክንድር ወደ ሰሜን አቀና። ወደ ሰሜን ያደረገው ወታደራዊ ግስጋሴው በማንኛውም መለኪያ ቢሆን ተአምራዊ ነበር ማለት ይቻላል። የሰሜን አገሮች ያልሰለጠኑ፣ ለቦታው ካርታ የሌላቸው፣ መንገድ አልባና ጫካ ነበሩ። ይሁንና እስክንድር በሚያስገርም ሁኔታ በአጭር ጊዜ ውስጥ ሰራዊቱን በመምራት እስከ ሩቅ የዳኒው ወንዝ ድረስ በመዝለቅ በአሁኗ የሩማንያ ዋና ከተማ ቡካሬስት ላይ መቀመጫውን አድርጎ በእርሱ ላይ አምፀው የነበሩትን ጎሳዎች ጥሩ አድርጎ ቀጣቸው። ከዚያን ጊዜ ጀምሮ እስከ ዕለተ ሞቱ ድረስ ከሰሜን አረመኔ ሕዝቦች ችግር አጋጥሞት አያውቅም። የድንበሩም ወሰን ተከብሮለት ቀረ። በድል አድራጊነት ወደ ግሪክ ከተመለሰ በኋላ የእስክንድር ፍላጎት ፐርሺያኖችን ወይም ፋርሶችን ድል ማድረግ ነበር። ግሪካውያንም ይህንን በደንብ ያውቁታል። አንዳንድ ግሪካውያን እስክንድርን በመደገፍ ከጎኑ ሲቆሙ፣ ሌሎች ግን ተቃወሙት። ምክንያታቸው የፋርሱ ዘመቻ ከፍተኛ ወጪን የሚጠይቅ ሲሆን እንዲያውም ለብዙ ግሪካውያን
የፋርሱ የንግድ ትርፋቸው ጉዳት ላይ ስለሚወድቅ ነበር። በዚህም ምክንያት በግሪክ ቅዱስ ከተማ በቴብስ ውስጥ በመቄዶንያውያን ላይ ከፍተኛ አመፅ ተነሣ። እስክንድር ቴብሳውያን በሰላም እጃቸውን ከሰጡ ምሕረት እንደሚደረግላቸው አወጀ። እነርሱ ግን በሰላም ጥሪው ላይ አሾፉበት። እንዲያውም የእስክንድር የቅርብ ጓደኞች የሆኑት አንቲፖተርንና ፊሉጣስን አሳልፎ ካልሰጣቸው ለእርሱ በሰላም እንደማይገዙ አሳወቁት። እስክንድር በንዴት በቴብስ ላይ ዘመተ። ከተማዋን አቃጠላት። 30,000 ቴብሳውያንንም ለባርነት ሸጣቸው። 6,000ንም ገደላቸው። ይህ እስክንድር ያደረሰው ከፍተኛ እልቂትና አሰቃቂ እርምጃ ነበር። ከቴብስ ከተማ የተረፈው አንድ ቤት ብቻ ነበር። እስክንድር የሚወደው የታላቁ ባለቅኔ የፒንዳር መኖሪያ ቤት። ይችን የመሰለች ውብ ከተማ አመድ ማድረጉንና ሕዝቡን መፍጀቱ እኩይ ተግባር ነው። ግን በዚያን ዘመን በአመፅ የሚነሱ ከተሞችን መቅጣት እናም ለሌሎች ምሳሌ ማድረግ የተለመደ ነገር ነው። በዚህም ሳቢያ ከዚያን ጊዜ ጀምሮ የረጅም ርቀት ዘመቻዎችን እስካደረገበት ጊዜ ድረስ አንድም የግሪክ ከተማ አምጾበት አያውቅም። ቴብስም በማውደሙ ግን ሕሊናውን ብዙ ጊዜ ስለሚወቅሰው ከዚያን ጊዜ በኋላ ለማንኛውም ቴብሳዊ መልካም የሆነ ቸርነት ያደርግ ነበር። በዚህ ጦርነት ማብቂያ ላይ እስክንድር 2 ነገሮች አጋጥመውታል። የመጀመሪያው የአንዲት ቴብሳዊት ሴት እስረኛ ጉዳይ ነው። ይህች ሴት የመቄዶንያ ወታደሮች ቤቷን ሊዘርፉ በጎራዴና በሳት ሲመጡባት ምንም ሳትደነግጥና ሳትፈራ ቤቷን የጠበቀች ናት። በወረራው ጊዜ የመቄዶንያ ወታደር ሊዘርፋት ወርቅ ይኖራት እንደሆነ ጠየቃት። እሷም እንዳላትና ከቤቷ በስተጀርባ ካለ የውሃ ጉድጓድ ውስጥ ቀብራ እንዳስቀመጠችው ነገረችው። ወታደሩም እውነት መስሎት ወርቁን ለማውጣት ወደ ውሃው ጉድጓድ ቁልቁል በጥንቃቄ ሲወርድ እርሷ ከላይ ሆና ገፍታ ወደ ውሃ ውስጥ አለችው። ከዚያም በድንጋይ በመውገር ገደለችው። እቺ ሴት ለፍርድ ወደ እስክንድር ፊት ቀረበች። ታሪኳን ከነገረችው በኋላ እስክንድር አንድ የጦር አዛዡን ብትገድልበትም በጀግንነቷ በመደነቁ በነፃ እንድትለቀቅ ወሰነ። ሌላው በቴብስ ከተማ ያጋጠመው የግሪኩ ፈላስፋ ዲዮጋን ነበር። ይህ ሰው በእስክንድር ወረራ ጊዜ እዚያው ከተማ ውስጥ ይኖር ነበር። ራሱን በማግለል በብቸኝነት ኑሮውን ይገፋ ነበር። እውነትን ከመፈለግ በስተቀር ሌላ ሥራ የለውም ነበር። ይህ ሰው ምንም እንኳ ምድራዊ ሀብት ባይኖረውም ደስተኛ ሰው ነበር። እስክንድር በዚህ ሰው ኑሮ በጣም ይገረም ነበርና ሊጎበኘው ሄደ። ሽማግሌው ዲዮጋን ከወገቡ በላይ ራቁቱን ሆኖ የጠዋት ፀሐይ የሞቀ ከቤቱ ውጭ ተቀምጧል። እስክንድር ወደዚያ ሰው በመቅረብ ምን ላድርግልህ ብሎ ጠየቀው። ዲዮጋንም ጥላህ ጋርዶኛልና ዞር በልልኝ፣ ፀሐዩን ልሙቅበት አለው። የእስክንድር ሰዎች ተናደዱ። እስክንድር ግን ወደ እነርሱ ዞሮ እንዲህ አላቸው፣ እስክንድርም ባልሆን ኖሮ ዲዮጋንን ነበር መሆን የምፈልገው። ከሁሉም ይበልጥ የእስክንድር ታላቅ ገድል መታየት የጀመረውና ስመ ገናናም እንዲሆን ያደረገው በፋርስ ላይ ያካሄደው ዘመቻ ነበር። ጥንታዊቷ ፋርስ ግዙፍ መንግሥት ነበረች። ፋርስን መቆጣጠር ማለት ዓለምን መቆጣጠር ማለት ነበር። በአሁኑ ጊዜ በነዳጅ ዘይት ሀብታምነቷ ትታወቃለች። ይህ ነዳጅ ሀብት የታወቀው ግን በእስክንድር ወረራ ዘመን ነበር። የእስክንድር ወታደሮች መሬቱን በሚቆፍሩበት ጊዜ ለየት ያለ ፈሳሽ ያገኛሉ። እንደዚህ አይነት የሚነድ ፈሳሽ አይተው አያውቁም። እናም ይህን ያልተለመደ ፈሳሽ ምንነቱን ለማወቅና በእርግጥም የሚያቃጥል መሆኑን ለመረዳት ካቀጣጠሉት በኋላ አንድ ሰው በሳቱ ዘሎ ገባ። ሰውየውም ተቃጥሎ ሞተ። የነዳጅ ዘይትም በዚህ ሁኔታ ተገኘ። የፋርስ የነገሥታት መንግሥት በውስጡ ባቢሎንን፣ አሲሪያን፣ ቄሌዶንያን፣ ነነዌን ጠቅልሎ በመያዝ ከትንሿ እስያ ማለትም የአሁኗ ቱርክ አንስቶ እስከ ህንድ መግቢያ ድረስ ግዛቱን አስፋፍቶ ይኖር ነበር። ከነገሥታቱም ናቡከደነጾርና ቀዳማዊ ዳሪዮስ ዝነኛ ነበሩ። በእስክንድር ዘመን የፋርስ ንጉሥ የነበረው ሳልሳዊ ዳሪዮስ ነበር። የእስክንድር የፋርስ ዘመቻ በ334 ዓመተ ዓለም ተጀመረ። ይህ መጠነ ሰፊ ዘመቻ ለእስክንድር የወደፊት ዕጣ ፈንታ ወሳኝ ነበር። በመጀመሪያ አውሮፓንና ኤስያን የሚለያየውን የባሕር ወሽመጥ ማቋረጥ ነበረበትና መንገዱን እንዲቃኝለት ከሠራዊቱ አስቀድሞ የአባቱን የፊሊፕን ዋና ጀነራል ፖርሜኒዮን ላከው። የባሕር ወሽመጡን የማቋረጡ ጉዞ ቀላል ሆኖ ተገኘ። ፋርሶች በግዴለሽነት ያለምንም መከላከል እስክንድርን እንዲሻገር አደረጉት። እስክንድር በአሁኗ ቱርክ የኤስያ የባሕር ጠረፍ ላይ ተቆናጠጠ። የሆሜር መጽሐፍ የሆነው ኢልያድ የሚተርከው የትሮጃን ጦርነት የተካሄደው እንግዲህ እዚህ ቦታ ነው። ታሪኩ እንደሚለው ግሪኮች ወደዚች ከተማ ከብዙ ዘመን በፊት ዘምተው ነበር። ግዙፍ የእንጨት ፈረስ ሰርተው በማታለል ድል እስኪያገኙ ድረስ ከትሮጃኖች ጋር ለ10 ዓመታት ተዋግተዋል። ኢልያድ ውስጥ ያለው የጀግንነት ታሪክ በእስክንድር የታወቀ ነበር።
ስለ ትሮጃን ጦርነት እያስታወሰ ትንሽ የረፍት ጊዜ ከወሰደ በኋላ ወደ ተዋበችው ወደ ድንጋያሟ የቱርክ የባሕር ጠረፍ ወደ ትሮይ ከተማ ገስግሶ ገባ። በዚህም እስክንድር ከልቡ በመደሰቱ እንደ መቄዶንያን ባህል ከወገቡ በላይ ዕርቃኑን ሆኖ እስክስታ ወረደ። ከዚህ በኋላ አይቀሬ ለሆነው ከፋርሶች ጋር ላለበት ከባድ ጦርነት ዝግጅት መሰናዶን ማጠናቀቁን ተያያዘው። ከውጊያው በፊት ለተከታዮቹ በተለይም ለጦር አዛዦቹ ሽልማት መስጠት ፈልጎ በካዝናው የሚገኘው ቀሪ ገንዘብ ሲሰላ 70 ታለንት ብቻ ተገኘ። ለሰራዊቱ ቀለብ ሲታይ ለ1 ወር ብቻ የሚቆይ ሆኖ ተገኘ። ሁኔታው ከባድ ቢሆንም ከጦርነቱ በፊት ሰራዊቱ ማነቃቂያ ማግኘት ስለነበረበት ለሽልማቱ የሚበቃ ገንዘብ ባይኖረውም ፈጣን ውሳኔ በማድረግ በመቄዶንያ የሚገኘውን የቤተ መንግሥቱን ንብረት በሙሉ አከፋፈላቸው። በዚህ ጊዜ ከምርጥ የጦር አዛዦቹ አንዱ የነበረው ፔሬዲካስ ጌታዬ ለአንተስ ምን አስቀረ ሲለው እስክንድር አንድ ቃል ብቻ ነበር የመለሰው፣ ተስፋ። ከፋርሳውያን ጋር ላለበት ፍልሚያ እስክንድር በግምት 30,000 እግረኛና 4,000 ፈረሰኛ ጦር ኃይል አዘጋጅቷል። መቄዶንያና ግሪክን እንዲያስተዳድር እንደራሴ ላደረገው ለአንቲፓተር 12,000 ተዋጊ ወታደር ትቶለታል። ከዕቅዱ አንጻር እስክንድር ብዙ ኃይል አለው ባይባልም አንድ ወታደራዊ ጠቀሜታ ግን ይዟል። እርሱም ከፊሊፕ የወረሰው ማንኛውንም ጦርነት ድል ማድረግ የሚችለውና በወታደራዊ ታሪክ ዝነኛ የሆነው የመቄዶንያን የሰልፍ ተዋጊ ሰራዊት ፋላክስ ነው። በፊሊፕ የተገነባው የመቄዶንያ ሰራዊት ብዙ ክፍሎች አሉት። በመጀመሪያ ሰራዊቱን ከ1200 እስከ 2000 የሚደርሱ የንጉሡ ባልንጀሮች የሚባሉ መኳንንቶች ሲመሩት፣ ሁለተኛ ቀስተኞች ከጎን አንዣቦ የሚጠብቁ ሲሆን፣ ሦስተኛውና ዋናው የፋላክስ ጦር ነው። ፋላክሶች እግረኛ ወታደር ሲሆኑ ረጅም ጦር ይዘው በቡድን ሆነው በአስፈሪ ሁኔታ የሚዋጉ ናቸው። ፊሊፕ እያንዳንዱን ተዋጊ ወታደር በኅብረት ሥርዓት ውስጥ ተቆልፎ ተይዞ እንዲዋጋ እንጂ በተናጠል እንዲዋጋ አያደርገውም። ፋላክስ በዚህ ዘዴ ጋሻ ከጋሻ አጋጥመውና በሰልፍ ሆነው ጦራቸውን መዘው ሲታዩ ጠላቶቻቸውን ያሸብራሉ። በማንኛውም ጦርነት ጊዜ ፈረሰኛው ሽምጥ እየጋለበ ሲከንፍ፣ ቀስተኛው በጠላት ክምችት አናት ላይ ቀስቱን ሲያዘንበው፣ ፋላክሱ ከጋሻ የተሠራ ግድግዳ መስሎ አስፈላጊ ወደ ሆነው አቅጣጫ መትመም ሲጀምር ጠላት ፍርክስክሱ ይወጣል። የፊሊፕ አዲሱ ግኝት የአዲሱ ወታደራዊ አሰላለፍ ብቻ ሳይሆን ካታፑልትንም ጥቅም ላይ ያውሏል። ካታፑልት ድንጋይ ማስወንጨፊያ መሳሪያ ሲሆን እስክንድር ይህንኑ መሳሪያ በዘመናዊ መልኩ አሻሽሎ ጥቅም ላይ ያውሎታል። እስክንድር ዘመናዊ ወታደራዊ አደረጃጀት፣ እንቅስቃሴና ፈጣን ትእዛዝ በመስጠት የሚደነቅ ሲሆን ከሁሉም በላይ አስፈላጊው ጊዜና ቦታ ላይ የኃይል ክምችትና ትኩረት የማጠናከር ልዩ ችሎታ ነበረው። ከመመሪያዎቹ አንዱ ተበታትነ ተጓዝ፣ በአንድነት ተዋጋ የሚል ነበር። ሌላው እስክንድር የሚደነቅበት ልዩ ችሎታው ጠንካራ ኃይሉን በጠላት ደካማ ጎን በኩል በትክክለኛው ጊዜ አሰልፎ ማጥቃት መቻሉ ነበር። የእስክንድር ጦር ወደፊት መንቀሳቀስ ጀመረ። ፋርሶች በጣም ዘግይተው ነቁ። ቀስ በቀስ ኃይላቸውን ግራንኩስ ወንዝ አቅራቢያ ያሰፈሩ። እስከዚህ ሰዓት ድረስ እስክንድርን ገና ልጅ አድርገው ስለገመቱት ከቁም ነገርም አልቆጠሩትም። ሰላዮቻቸውም ደካማ ነበሩ። የፋርሱ ንጉሥ የመላው እስያ የነገሥታት ንጉሥ የሆነው ሳልሳዊ ዳሪዮስ ወደ ጦርነት መሄድ አስፈላጊ ስላልመሰለው ሳይሄድ ቀርቷል። ይህ ዳሪዮስ የሠራው ትልቅ ስህተት ነበር። እስክንድር በወንዙ የምዕራብ ዳርቻ ደረሰና ትንሽ ረፍት አደረገ። በምሥራቅ ዳርቻ ያለውን ሕልቆ መሳፍርት የሌለው የፋርስ ሰራዊት ክምችት ተመለከተ። እርሱ ያለበት የወንዙ ዳርቻ ተዳፋት መሬት ሲሆን፣ በፋርሶቹ በኩል ያለው ግን ድንጋያማና ገደላማ ነው። ጊዜው 9 ሰዓት ነው። የወንዙን ፍጥነት ኃይለኝነቱንና ጥልቀቱን በቃኝ ወታደሮች ካስጠና በኋላ ወዲያው የጦር ምክር አደረገ። ከጦር አዛዦች አንዱ አስተያየት ሲሰጥ ጊዜው ለጦርነት መጥፎ ነው፣ ምክንያቱም በመቄዶንያ ባህል ሰኔ ለጦርነት ገደቢስ ነው ሲል አስረዳ። ፊሊፕ ራሱ በሰኔ ጦርነት እንዳይደረግ ይጠነቀቅ ነበር። የተግባር ሰው የሆነው እስክንድር ግን በእርጋታ የጊዜ አቆጣጠሩን ወደ ኋላ መልሱት፣ ገና ግንቦት ስለሆነ እንዋጋለን ሲል አዘዘ። ቃኝ ወታደሮች ሲመለሱም እስከ ነገ መቆየት አለብን፣ ወንዙን ለመሻገር በጣም አስጊ ነው፣ የወንዙ መሻገሪያ ማዕበል አለው፣ ማወቅ አይቻለንም፣ ጌታ ሆይ ፀሐይዋንም ያት፣ ዛሬ በጣም መሽቷል አሉት። እስክንድርም የባሕሩን ወሽመጥ ተሻግረናል፣ አንድን ወንዝ መሻገር ፈርተን ብንቀር ያ ወሽመጥ ያፍርብናል ብሎ መለሰላቸው። የመካሪዎቹን ሐሳብ ውድቅ በማድረግም እስክንድር በፈረሱ ላይ በመውጣት ወደፊት መገስገስ ጀመረ። በወንዙ ሙላት ውስጥ ለመግባት እርሱ የመጀመሪያው ሰው ነበር። የእስክንድር ፈረስ ከወንዙ ሙላት ጋር መታገል ሲጀምር ሰማዩ በፋርስ ወታደሮች ቀስት ተሸፈነ።
በውሃው እንደበሰበሰ ከገደላማው የምስራቅ የወንዙ ዳርቻ እንደምንም ደረሰ። በፋርሶች በኩል ያለው የወንዙ ዳርቻ ጭቃ የበዛበትና አዳላይ ስለነበር አቀበቱን ከኋላው ከሚከተሉት የእርሱ ሰዎች ጋር እየቧጠጠ ወጣ። ፋርሶች በጭካኔ በጩኸትና ጎራዴያቸው ለጨበጣ ውጊያ እያወዛወዙ መዋጋት ጀመሩ። በግንባር ቀደምትነት እየተዋጋ ያለው እስክንድር በጋሻው ላይ ያለው ልዩ ምልክትና ካጠለቀው ጥሩሩ ላይ ከፍ ብሎ በሚታየው ከላባ በተሠራው ጌጥ ምክንያት ከሁሉም መቄዶንያዊ በተለይ እርሱ በቀላሉ ተለይቶ ይታይ ነበር። ፋርሶች ንጉሡ እስክንድር እሱ መሆኑን ፈጥነው በማወቃቸው እርሱን አጥብቀው መከታተል ተያያዙት። መጀመሪያ ጭኑ ላይ በፍላጻ ተወጋ። አንድ የፋርስ የጦር አለቃ ከእስክንድር ጀርባ ሆኖ ጦሩን በኃይል ወረወረ። ልክ ጦሩ የእስክንድርን ጋሻ ሲመታው አስገራሚ ክስተት ተፈጠረ። የተወረወረው ጦር ተሰበረ። ከዚያ በኋላ የፋርስ አዝማች ለውጊያ የሚጠቀምበትን ፋስ በመምዘዝ በሙሉ ኃይሉ ተንጠራርቶ በእስክንድር አናት ላይ ያሳረፈው። የተሰማው ድምፅ የጉድ ነበር። በዚህ ምት የእስክንድር ጥሩር የላይኛው ክፍሉ ተሰበረ። ከዚህ ኃይለኛ ምት የተነሳ ግዙፍ የእስክንድር ፈረስ ተንገዳገደ። እስክንድርም ከፈረሱ ወደቀ። በዚህ ጊዜና ቦታ እስክንድር ሞቶ ነበር ማለት ይቻላል። የቅርብ ጓደኛው ክሊቲዮስ በዚህ ባለቀለት ጊዜ ፈጥኖ በመድረስ ጦሩን ወድሮ ይዞ በቀጥታ በመንደርደር በፋርሳዊ አዛዥ ላይ ሰካበት። ከላይ የሚተነፍሰው እስክንድር ተነሳ። ክሊቲዮስ ሕይወቱን አተረፈው። በዚህ ጊዜ የመቄዶንያው እግረኛ ጦር ሙሉ ለሙሉ ወንዙን ተሻግሯል። ፋርሶች በብዛት የመጣባቸውን ጠላት መቋቋም ተስኗቸው መሸሽ ጀመሩ። በዚያ ታላቅ ጦርነት 20,000 እግረኛና 2,500 ፈረሰኛ ጦር አለቀባቸው። በመቄዶንያኑ በኩል ግን ብዙም ጉዳት አልታየም። እስክንድር የመጀመሪያውን የኢስያውን ታላቅ ጦርነት በድል ደመደመው። ከዚህ ጦርነት በኋላ ሰዎችን ሁሉ ያስገረመ ጥበበኝነቱንና ብልሃቱን ያሳየበትን አዲስ ዕቅድ አወጣ። ወደ ፋርሶች ከመገስገስ ይልቅ ኃይሉን ለማጠናከርና ከግሪኮች ጋር ያለውን ግንኙነት አስተማማኝ ለማድረግ ወደ ትንሿ እስያ ወደ ቱርክ ዘለቀ። ቱርኩስ ብዙ ከተማዎችን ተራ በተራ በቁጥጥሩ ስር ሲያደርግ በእርግጥም ብዙም አልተቸገረም። ምክንያቱም ከግራኒኩስ ወንዝ ባሻገር ያገኘው ድል በፍጥነት በዓለም ሁሉ ተሰራይቶ ስለነበር ከዚህ ድል አድራጊ አስገራሚ ወጣት ጋር መጋጠም ማንም አይፈልግም ነበር። ሊሲያ ከተባለ ቦታ ሲደርስ የወደፊት ገጹ ብሩህ እንደሆነለት የሚያመላክት አጋጣሚ አገኘ። ከሚፈስ ምንጭ ውሃ ስር ትንሽ የመዳብ ዝርግ ሳህን ተገኘ። ከዚህ የመዳብ ጠፍጣፋ ዕቃ ላይ የፋርስ መንግሥት በግሪክ ይወድማል የሚል ጽሑፍ ተገኘበት። ይህ ነገር እስክንድርን ከልክ በላይ አስደሰተው። እስክንድር ወደፊት ትልቅ ነገር እንደሚጠብቀው የሚያሳምንና በመጨረሻ ግቡ ላይ እንዲተማመን ያደረገው ሌላ አጋጣሚ ተገኘ። በአንድ ወቅት በአሁኗ የቱርክ ዋና ከተማ አንካራ አጠገብ ጎርዲየም ከተማ ላይ ሰራዊቱ ሲያልፍ እጅግ ሀብታም ከነበረው ከንጉሥ ሚዳስ ጊዜ ጀምሮ በጥንቃቄ ከሚጠበቀው ቅዱስ ሕንፃ ውስጥ አንድ አሮጌ ሰረገላ ነበር። የሰረገላው መጎተቻ አግዳሚ እንጨት ከደጋፊ ብረቱ ጋር በኃይለኛ ቋጠሮ ታስሯል። የእስራቱ ቋጠሮ ግን በጣም ውስብስብና ለመፍታት የማይቻል አስቸጋሪ ቋጠሮ ነበር። ይህ እስራት ቋጠሮ በታሪክ የጉርዲያን ቋጠሮ ይባላል። ይህ ቋጠሮ ማንም ሊፈታው ባለመቻሉ በዓለም ዝነኛ ነበር። በአፈ ታሪክም መሠረት ይህን ቋጠሮ የሚፈታ የእስያ ሁሉ ንጉሥ ይሆናል ይባል ነበር። እስክንድር ይህን ውስብስብ ግዙፍ ቋጠሮ እንዳየው ወዲያው ጎራዴውን መዞ አንድ ጊዜ ብቻ በመሰንዘር ቆርጦ ጣለው። ማንም ይህን ቋጠሮ ለመፍታት ሲጥር አላልተው ለመፍታት ይሞክሩ ነበር እንጂ እስክንድር እንዳደረገው ባንዴ ቆርጦ በመጣል መፍታት እንደሚቻል አልታያቸውም ነበር። የእስክንድር የፈጸመው ነገር አንድን ውስብስብ የሆነ ነገር ቀስ በቀስ ለመፍታት ዙሪያ ገባውን ሲሽከረከሩ ከመኖር ይልቅ በቆራጥ ውሳኔ መፍትሄ ማስገኘት አቋራጭ መንገድ እንደሆነ ምሳሌ ሆነ። ከዕለታት አንድ ቀን የአካል እንቅስቃሴ ሲሠራ እንደቆየ በበረዶአማ ወንዝ ውስጥ ገብቶ ዋኘ። በዚህ ምክንያት እስክንድር ለመጀመሪያ ጊዜ እስከ ሞት የሚያደርስ የማያቋርጥ ትኩሳት ታመመ። ተራ ሐኪሞች ሊረዱት ስላልቻሉ ታዋቂውን ሐኪም የአክራንያኑን ፊልፕ አስጠርቶ ሕክምናውን ሊጀምር ሲል ከፖርመኒዮ ደብዳቤ ደረሰው። ደብዳቤው የሚለው የአክራንያኑ ፊልፕ በዳሪዮስ ተቀጥሮ በመርዝ ሊገልህ እንደመጣ ደርሼበታለሁና እርሱ የሚሰጥህን መድኃኒት አትውሰድ የሚል ነበር። እስክንድር ምንም ሳይናገር ደብዳቤውን ከትራሱ ስር አስቀመጠው። ፊልፕ በብርጭቆ ሙሉ የሚጠጣ መድኃኒት ሰጠው። እስክንድር ብርጭቆውን ከተቀበለው በኋላ ደብዳቤውን ለፊልፕ ሰጠው። ደብዳቤውን እንደሰጠው ወዲያው መድኃኒቱን ጭልጥ አድርጎ ጠጣው። ፊልፕ ደብዳቤውን አነበበና እስክንድርን በመገረም አተኩሮ አየው። ፊልፕ የተከሰሰው በሐሰት ነበር። የሚያስገርመው ግን እስክንድር ይህን እርምጃ ሲወስድ ውስጡ የሚነግረውን በመተማመን ብቻ ነበር። መድኃኒቱን ከጠጣ በኋላም በከፋ ሁኔታ ታመመና ራሱን ሳተ። ንግግር አቆመ። እግሮቹም ቀዘቀዙ። ግን ቀስ በቀስ እያገገመ መጣ።
ሙሉ በሙሉ ከዳነ በኋላ ከዳሪዮስ ጋር ላለበት ወሳኝ ጦርነት ዝግጅት ጀመረ። በቅርብም ይሁን በሩቅ የነገሥታት ንጉሥ የሆነውን የዳሪዮስን ጉዳይ ፍጻሜ ማድረስ አለበት። ዳሪዮስም እስክንድርን ለመቋቋም ከእርሱ የሚበልጥ ጠንካራ ጦር አደራጀ። ለጊዜው ሁለቱ ነገሥታት በቱርክና በሶርያ ሆነው ድብብቆሽ ይጫወቱ ነበር። ድብብቆሹ አብቅቶ እስክንድር ዳሪዮስን አጥምዶ ለመያዝ በማሰብ ወደ ሴልሶ ሲወርድ፣ በዚያኑ ጊዜ የፋርሱ ንጉሥ ሰራዊቱን በመምራት እርሱን ድል ለማድረግ ይገሰግስ ነበር። ሁለቱ ሰራዊቶች ሩቅ ለሩቅ ባሉ ተራራዎች ሲተላለፉ ተገናኙ። ዳሪዮስ በጀርባው በኩል እንደሆነና ወደ ባህሩ የሚወስደውን በጀርባው በኩል ያለውን መንገድ ቆርጦ እንደያዘበት እስክንድር ተገነዘበ። ይህ በጣም መጥፎ ሁኔታ ነው። እስክንድር ግን የሚሻለውን አማራጭ አደረገ እንጂ አልተጨነቀም። በምንም አይነት ሁኔታ ይሁን እስክንድር እንደሆነ መዋጋት ይወዳል። ጉዳት ላይ የሚጥለው መስሎ እንኳ ቢታየው መዋጋት ደስ ይለዋል። ከዚህ በኋላ የተካሄደው ጦርነት በታሪክ የኢሱስ ጦርነት ይባላል። እስክንድር 23 ዓመት ሆኖታል። በ333 ዓመተ ዓለም ጦርነቱ ተካሄደ። የአውደ ግንባር እስክንድር ካደረጋቸው ጦርነቶች ሁሉ ከፍተኛ ድል ያገኘበት ነው። በዚህ ጦርነት ፋርሶች በከፍተኛ ሁኔታ ተጎዱ። ዳሪዮስ ሁሉንም ነገር ትቶ ፈረጠጠ። እስክንድር ኢሱስ ላይ ያገኘው ድል በብልጠትም ነበር። የቀኝ ክንፍ ተዋጊውን አስፍቶ ይዞ መዋጋት ሲጀምር የፋርስ ተዋጊዎች ትኩረታቸው በቀኝ ክንፍ በኩል በማድረግ ገጠሙት። በዚህ ጊዜ እስክንድር የጠላት የግራ ክንፍ እንደተዘናጋ በተረዳ ጊዜ የያዘውን የግራ ክንፍ ተዋጊ ሰራዊቱን በማንቀሳቀስ ጥቃት ከፈተ። ፋርሶች በግራ ክንፍ በኩል የመጣባቸውን አስፈሪውን የመቄዶንያውን ፋላክስ ጦር መቋቋም ተሳናቸው። ፋርሶች በኃያሉ እስክንድር ድል ሆኑ። ዳሪዮስ ሲሸሽ ተዋክቦ ነበርና ሚስቱን፣ እናቱንና ሁለቱን ሴቶች ልጆቹን በመተው ነበር የፈረጠጠው። እነዚህ ሴቶች የጦር ምርኮኛ ሆነው ወደ እስክንድር ፊት ቀረቡ። በዘመኑ ሴት ምርኮኞች በማራኪዎቻቸው ብዙ ግፍ ይደርስባቸው ነበር። እስክንድር ግን ዘመናዊ በሆነና ክብር በተላበሰ ሁኔታ የንጉሡ ቤተሰቦች እንዲያዙ፣ ውድ ሀብቶቻቸውና ጌጦቻቸው እንዲጠበቁና በጦርነቱ የሞቱባቸውንም አልቅሰው እንዲቀብሩ ትእዛዝ ሰጠላቸው። ለውቢት ወጣት ንግሥትም ለዳሪዮስ ሚስትም እስክንድርን ልትፈሪው አይገባም፣ ዳሪዮስን አልወጋውም፣ የምዋጋው ለመንግሥቱ ብቻ ነው በማለት አጽናናት። እስክንድር እነዚህን ቆነጃጅት ሴቶች በማሽኮርመም አልተፈታተናቸውም። አንድ ንጉሥ ጠላቱን ድል አድርጎ በቁጥጥሩ ስር ከማድረግ ይልቅ ራሱን መቆጣጠር መቻሉ የበለጠ ልዕልና ነው ይል ነበር። ከዚህ በኋላ ትንሽ ረፍት አድርጎ ወደ ሜዲትራንያን የባህር ጠረፍ ወደ አሁኖቹ እስራኤልና ሊባኖስ ዘመተ። በቋጥኛማ ቦታ ላይ የተገነባቸውን ታላቋን የወደብ ከተማ ጢሮስን ለመያዝ እንቅስቃሴ ጀመረ። በአቀማመጧ ምክንያት ከተማዋን ለማጥቃት አስቸጋሪ ነበርና እስክንድር ለመጀመሪያ ጊዜ ከባድ ፈተና ገጠመው። ወደ ከተማዋ ሳይገባ በቀስት በሚወረወር እሳት በሩቅ ሆኖ ደበደባት። ወታደሮቹ የሚረማመዱበት ከመሬት እስከ ከተማዋ ቅጥር የሚደርስ ግንብ አስገነባ። ይህም ሆኖ የከተማዋ ከበባ 7 ወራት ጨረሰ። የኋላ ኋላ ግን እስክንድር ጢሮስን ጠላት። ድሉን አረመናዊ ድርጊት በመፈጸም አከበረው። ከተማዋን አመድ አደረጋት። የከተማዋን ነዋሪዎችም ሴቶችና ሕፃናት ሳይቀር ባሪያዎቹ አደረጋቸው። ይብዛም ይነስም በቴብስ ላይ ያደረገውን በጢሮስም ላይ ደገመው። ግን ለጢሮስ እንደ ቴብስ አልተጸጸተላትም። ከዚህ በመቀጠል የባሕሩን ጠረፍ ይዞ በመውረድ ጋዛ ከተማ ደረሰ። ጋዛም እስክንድርን ተጋፈጠችው። እርሱም እጇን እስከምትሰጥ ጭካኔ የተሞላበት ከበባ አደረገባት። ጢሮስ ያየችውን ጉድ ጋዛም ደገመችው። ይህ የባሕር መስመር ዘመቻ ዓላማው የፋርስን የባሕር የበላይነት ለመስበር የታቀደ ነበር። ከዚህ በመቀጠል ወደ ግብፅ ሰራዊቱን እየመራ ተጓዘ። ግብፅ ለ200 ዓመታት ያክል በፋርስ ትገዛ ነበር። ብዙ ግብፃውያንም እስክንድርን እንደ ነፃ አውጫቸው በማየት አቀባበል አደረጉለት እንጂ አልተቀናቀኑትም። ግብፅ በኖረባቸው ጊዜያት ውስጥ አንድ ታላቅ ነገር ያደረገው በናይል ወንዝ ተፋሰስ ላይ በስሙ ያስገነባው የእስክንድሪያ ከተማ ነው። የእስክንድሪያ ግንባታ ሲያልቅ በጣም የምትስብና እጅግ ጥሩ ሆና የተመሠረተች የዓለም ዋና ከተማ ሆነች። ይህች ከአባይና ከሜዲትራንያን መገናኛ ላይ የተገነባችው ከተማ በታሪክ የመጀመሪያዋ በሌሊት ብርሃን የምታገኝ ከተማ ሆነች። በአሪስቶትል አሳሳቢነትም እስክንድር የአባይን ወንዝ ምንጭ ለማወቅ እስከ ኢትዮጵያ ድረስ አሳሾችን ልኳል። ግብፅ ውስጥ እስክንድር በጣዖት አምላኪ ቄሶች የአምላክ ልጅ መሆኑ ታወጀ። እርሱ ከቁም ነገር ባይቆጥረውም ወሬው ግን በዓለም ሁሉ ተዛመተ። እስክንድር ግን ብልጥ በመሆኑ ይህ ጉዳይ በምስራቁ ዓለም ጥሩ የፖለቲካና የወታደራዊ ጠቀሜታ እንደሚኖረው በመገንዘብ የኋላ ኋላ እርሱም ራሱ ተቀበለው። እስክንድር ግብፅ ውስጥ ብዙ ጊዜ አሳለፈ።
እናም ድንዛዜ ስለተሰማው አሁን ራሱን በጦርነት ግለት ማነቃቃት ይፈልጋል። ፋርስንም ጨርሶ ለመቆጣጠር ተንቀሳቀሰ። ዳርዮስ ይህን ያውቃልናም ደነገጠ። ለተጨማሪ ውጊያ ጉልበት አላገኘም። ከመቄዶንያውያን ጋር የእርቅ ግልግል ፈለገ። የእርቅ ድርድር ለማድረግ ወደ እስክንድር መልእክተኞቹን ላከ። ዳርዮስ 10,000 ታለንትና ሴት ልጁን በጋብቻ እንደሚሰጥና ከምዕራብ ኤፍራጥስ ወንዝ ባሻገር ያለውን የኢስያን ግዛት ለእስክንድር ለመስጠትና ለመታረቅ ጦርነቱም እንዲቀር ሲል እርቅ ጠየቀ። ይህ ልዑላዊ ክብር ያለው ስጦታ ነው፣ እጅግ ብዙ የሆነ ገጸ በረከት። እስክንድር ሁኔታውን ከአማካሪዎቹ ጋር ተወያየበት። ኃይለኛውና ብልሁ ፖርሜኒዮ በጣም ተገርሞ እስክንድርም ብሆን ኖሮ ይህን ስጦታ አቀበል ነበር አለው። እስክንድር ከልቡ ሲስቅ ቆየና አዎ እኔም ፖርሞኒዮን ብሆን አድርጎ ነበር አለ። የአማካሪዎቹን ሐሳብና የዳርዮስን የእርቅ ጥያቄ ውድቅ በማድረግ ዳርዮስ ያለምንም ቅድመ ሁኔታ እጁን እንዲሰጥ ጠየቀ። በሰላም እጁን ቢሰጥ በክብር እንደሚይዘው፣ ካልሆነ ግን ያለ ምሕረት ድራሹ እስኪጠፋ እንደሚያጠቃው ማስጠንቀቂያ ላከበት። በዚያን ጊዜ ዳርዮስ ሌላ ተጨማሪ መጥፎ ዜና ደረሰው። ንግሥቲቱ ማለትም ሚስቱ ሳታትሪያ በምጥ ላይ እንዳለች መሞቷን ሰማ። ዳርዮስ ከልቡ አዘነ። ከሁሉም በላይ በውርደት መሞቷ አሳፈረው። መልእክተኞቹ ግን እስክንድር የፋርስ ምርኮኞችን በክብርና በእንክብካቤ እንደያዛቸውና እርሷም በክብር የቀብሯ ሥነ ሥርዓት እንደተፈጸመላት ቢነግሩትም በሞተች ጊዜ ያገኘችውን ክብር ከምንም አልቈጠረውም። የንግሥቲቷ ደንገጡሮች ከሆኑትና ከምርኮኝነት አመልጠው ከመጡት ጋር ረዥም ውይይት አደረገ። ሁሉም የነገሩት እስክንድር በውጊያ ጊዜ ደፋር እንደሆነው ሁሉ በድል ጊዜ ሩህሩህነትና ለጋስነት እንዲሁም በሳል አስተሳሰብ ያለው መሆኑን በከፍተኛ አድናቆትና አክብሮት ነገሩት። ዳርዮስ ስለ እስክንድር የሰማው ነገር ሁሉ ልቡን ነካው። ወደ ሰማያት እጁን አንስቶ ዙፋኑን የሚያጣው ከሆነ ከእስክንድር ሌላ ሰው ባይወስደው ደስተኛ መሆኑን ተናገረ። ይህ በእንዲህ እንዳለ እስክንድር ሰራዊቱን በመምራት ተንቀሳቀሰ። የእስክንድር ጦር ኃይሎች የውጊያ ሞራላቸው እጅግ ከፍተኛ ነበር። ለአንዴና ለመጨረሻ ጊዜ ፋርሶችን ለማጥቃት ጓጉተዋል። በምዕራብ ኤፍራጥስ ያሉትን ቦታዎች ያለምንም ችግር በቁጥጥሩ ሥር አድርጎ ወደፊት ገሰገሰ። በመጨረሻም የእስክንድር ሰራዊትና ፋርሳውያኑ ተዋጊዎች በ331 ዓመተ ዓለም ሰሜን ምስራቅ ሜሶፖታሚያ ተገናኙ። ይህ ጦርነት የአርቤላ ጦርነት ይሰኛል። በዓለም ታሪክ ወሳኝ ከተባሉ ጥቂት ጦርነቶች አንዱ ሊሆን ይችላል። የዳርዮስንና መንግሥቱን ከዚያም የፋርሳውያንን ኃይል የመጨረሻ ውድቀት ያመጣ ነበር። ምንም እንኳ ዳርዮስ በጣም የሚያስደንቅ ጦር ኃይል ቢልክበትም እስክንድር ድል ማድረግ ብቻ አይደለም፣ በታሪክ አፈር ያስጋጠ የተሰኘ ድል ያስመዘገበበት ሆነ። የጦርነቱ ውሎ የሚከተለውን ይመስል ነበር። ከጦርነቱ አንድ ቀን ቀደም ብሎ ዳርዮስ ሰራዊቱን ሌሊት በፋና እየተቆጣጠረ እያለ የእስክንድር ሰራዊት ከርቀት ብርሃኑን ተመለከተ። እስክንድር ከጠንቋዮቹና ከጀነራሎቹ ጋር ተወያየ። ግሪካውያኑ በፋርስ ሰራዊት ብዛትና ከነርሱ በሚመጣው እንደ ባህር ማዕበል ያለ ድምፅ ታወኩ። ፖርሞኒዮ በችኮላ እስክንድር በዚህ ግርግር ጊዜ በመጠቀም በሌሊት ማጥቃት እንዲጀምር ሐሳብ አቀረበ። እስክንድር ግን አይሆንም፣ ድሉን አልሰርቅም በማለት ወደ ድንኳኑ በመሄድ ጭልጥ ብሎ ተኛ። በኃይልም ከማንቀላፋቱ የተነሳ በበነጋታው ፖርሞኒዮ ወደ ድንኳኑ በመግባት ብዙ ጊዜ ከጠራው በኋላ ነበር የነቃው። ፖርሜኒዮም ወሳኝ በሆነው በዚህ ፍልሚያ ጊዜ እንዴት እንደዚህ ደፍሮ እንዳንቀላፋ ጠየቀው። እስክንድርም እየሳቀ አስቀድመን ነው እኮ ጦርነቱን ያሸነፍነው አለው። ይህን ሲል ምን ማለቱ ነበር? ዳርዮስ ለጦርነት ሲወስን ራሱን አጥፍቷል። ጦርነቱን በመግጠሙም ግሪኮች እየተከተሉ እርሱን በማሳደድ ከመድከም አተረፋቸው ማለት ነው። በሚቀጥለው ቀን በግራ ክንፍ ፖርሜኒዮ በመግጠም ውጊያውን ጀመረው። ወዲያው ግን እርዳታ ላክልኝ ብሎ መልእክት ላከበት። እስክንድር እንዲህ አይነት ነገር አይወድም። ቁርጥ ያለ መልስ ላከለት። ስንዝር ወደ ኋላ ከሚንቀሳቀስ በቆመበት ቦታ ቢሞት እንደሚሻለው ትእዛዝ ላከበት። እስክንድርም ግርማ ሞገስ የተላበሰውን የጦር ዕቃውን ታጥቆ ከፈረሱ ላይ በመውጣት ዋናውን ደምሳሽ ጦሩን በማንቀሳቀስ ማዋጋት ጀመረ። የመቄዶንያ ቀስተኞች በጠላት አናት ላይ ቀስታቸውን በትጋት ይወረውራሉ። ፈረሰኛውም በግራና በቀኝ ያጓራል። ፋላክሱም ያለምንም ርኅራኄ ግዳጁን እየተወጣ ነው። ፋርሳውያኑ አዲስ የሠሩት የጦር መሣሪያ እንደ ልባቸው አልንቀሳቀስላቸው በማለቱ ለራሳቸው መሰናክል ሆነባቸው። አጼ ቴዎድሮስ በሴቫስቶፖል ተስፋ አድርገው እንደነበረው ሁሉ ፋርሶችም ሳይሰራላቸው ቀረ እንጂ ይህ መሣሪያ ድል ያስገኝልናል ብለው ተስፋ አድርገው ነበር። ከሰረገላቸው ተሽከርካሪ ጋር ትልልቅ ተሽከርካሪ ማጭድ በመግጠም የግሪክ ወታደሮችን ለማጥቃት ሲመጡ አካላቸውን እንዲቆራርጥ አድርገው ሰርተውት ነበር።
በተግባር ሲያውሉት ግን የማጭዱ መቁረጫ እየተጠላለፈ እየወደቀ ሰረገላውን ፍጹም አላንቀሳቅስ አለው። ጦርነቱ ሲፋፋም ራሱ ዳርዮስ በግርግሩና በጭንቀት በሚራወጡት ፈረሶች መሃል በመታፈክ መንቀሳቀሻ አጥቶ ተቸግሯል። በባዝራ ላይ ሆኖ ለማምለጥ ቻለ። እስክንድር ይህን ሁሉ ዝብርቅርቅ በደስታ እየተመለከተ ከፋርስ ጋር የተጀመረው ጦርነት ተፈጸመ። ከትንሽ ጊዜ በኋላ ዳርዮስን አሳዶ የመያዙ አድካሚ ሥራ ተጀመረ። ማሳደዱ ብዙ ቀን ፈጀ። በመጨረሻ ግን ዳርዮስ በሰረገላው ላይ ተገድሎ ተገኘ። እርሱን ይዘው መጓዙ ስለከበዳቸውና ለመሸሽ እንዲቀላቸው የራሱ ሰዎች በስለት ወግተው ገደሉት። ዳርዮስ በጣርሞት ላይ ያለ በመጨረሻዎቹ የሕይወቱ ማብቂያ ደቂቃዎች ላይ ውሃ እንዲሰጡት ከጠየቀ በኋላ ለንግሥቴና ለልጆቼ ስላደረገላቸው አክብሮት እስክንድርን አመስግኑልኝ፣ የኔን ፋንታ አቅፋችሁ ሳሙልኝ በማለት ተናግሮ ሕይወቱ አለፈ። ዳርዮስ ይህን ተናግሮ ሕይወቱ እንዳለፈ እስክንድር ደረሰ። ካባውን አውልቆ የዳርዮስን በድን ሸፈነለት። ከዚያም የዳርዮስ ቤተሰቦች ሁልጊዜ በጥንቃቄ እንዲያዙ አወጀ። ክብር ያለው የቀብር ሥነ ሥርዓትም አስፈጸመለት። ለዳርዮስ መገደል ተጠያቂ የሆነውን ቤሱስ የተባለውን የፋርስ ጀነራልም ያዘው፣ አስገደለውም። አሁን የመሬት ግማሹ የእስክንድር ሆኗል። የመቄዶንያ፣ የግሪክ፣ የግብፅ፣ የፋርስና የእስያ ንጉሥ ሆነ። የዓለም የሥልጣኔ ምንጭ በሆኑት ላይ ሁሉ ጌታ ሆነ። ከዚህ በፊት በሰው ልጅ ታሪክ ታይቶ የማይታወቀውን ነገር በመፈጸም ክብር ሲቀዳጅ ገና የ26 ዓመት ወጣት ነበር። እስክንድር መጓዝ፣ መስፋፋትና ማስገበር ይወዳል። ያላየውን ነገር ማየት፣ ያልደረሰበትን ቦታ ሁሉ መድረስ፣ ያልገዛውን ቦታ ሁሉ አስገብሮ ለመግዛት ምኞቱ ነበር። እጅግ ሩቅ ነው የሚባለው ቦታ ድረስ ግዛቱን ማስፋት ይፈልጋል። የፋርስ ሰራዊት ከተሸነፈ በኋላ እስክንድር ወደ ባቢሎንና ሱሳ ተንቀሳቀሰ። እዚያ ስፍር ቁጥር የሌለው ምርኮ አግበሰበሰ። ድል ያለ የደስደስ በዓልም አካሄደ። ወታደሮቹንም ፔሪስፖሊስ የሚገኘውን ቤተ መንግሥት እንዲያቃጥሉ ታዘዛቸው። በዚህ ጊዜ ጦርነት የሰለቻቸው የእስክንድር ወታደሮች ወደ አገራቸው ወደ ግሪክና መቄዶንያ መመለስ ጓጉተው ነበር። የመመለሻቸው ጊዜ ምልክት አድርገው ስለወሰዱት ቤተ መንግሥቱ ሲቃጠል እሳቱን እያዩ እንደ እብድ እስኪሆኑ ድረስ በደስታ ቦረቁ። እስክንድር ግን የዓለምን ጫፍ ሁሉ መርገጥ ስለሆነ ምኞቱ የወታደሮቹን ሐሳብ ውድቅ አደረገው። ወታደሮቹም እስያ ውስጥ ብዙ በመቆየታቸው ምክንያት ልክ እንደ ምስራቅ ሰዎች ገሮች፣ ደስታ ፈላጊዎችና ባገኙት የምርኮ ብዛት ደልቃቃዎች ሆኑ። እስክንድር የራሱ ሰዎች ውድ ልብሶችን መልበስና እንደ እስያውያን ሽቶዎችን መጠቀም መጀመራቸውን አስተዋለ። እርሱ ራሱ ከዚህ ጊዜ ቀደም ብሎ እነዚህን አይነት ነገሮች ማድረግ ቢያዘወትርም አሁን ወታደሮቹ ላይ ሲያየው አወገዘው። እርሱም በእንደዚህ አይነት የቅንጦት ነገሮች እንዳልተዋጠና ያው እንደ ድሮ በወታደራዊ ስነ ምግባር የታነጸና ስፖርተኛ መሆኑንም ማሳየት ጀመረ። ለወታደሮቹ ምሳሌ ለመሆንም የቅንጦት ነገሮችን ተወ። ወታደራዊ ጥንካሬውም አብሮት እንዳለ ለማሳየት ከአንበሳ ጋር ሳይቀር በመታገል አስመሰከረ። ከፔሪስፖሊስ ወደ ኢራን ተራራዎች ከዚያም ወደ ሰሜን በመታጠፍ የካስፒያን ባህር ዳርቻ ድረስ ተጓዘ። በመቀጠልም ምስራቅ ፋርስን አልፎ ወደ ደቡብ በመጓዝ አፍጋኒስታንና ህንድ ደረሰ። ከዚያም እንደገና በሚያስገርም ሁኔታ ወደ ሰሜን በመታጠፍ ሳማርካንድና ታሽኬንት የአሁኗ ቱርኪስታን ድረስ ተጓዘ። ከዚያም እጅግ በመራቅ ምዕራብ ቻይና ድረስ በሂማሊያ በረዶአማ ተራራ እየታከከ ወደ ህንድ ተመለሰ። ከዚህ ጊዜ ጀምሮ ግን እስክንድር እንደ አማልክት እንዲታይና መለኮታዊነት እንዳለው እንዲታመን ማድረግ ጀመረ። ከዚህ በፊት የራሱን ሰዎች ሲገጻቸው የነበረውን ጉዳይ አሁን እርሱ ራሱ ፈጸመው። እንደ ምስራቅ ሰዎች ማጌጥ አበዛ። ይሁንና ወታደሮቹ ቂም አይዙበትም ነበር። ምክንያቱም በጦርነት ጊዜ በሚያሳየው ጀግንነት ልባቸው ይነካ ነበርና። በዚህ ጊዜ ሁሉ ሰፊውን ግዛቱን እየተቆጣጠረ ግሪካውያንና ፋርሶች ተመሳስለውና ተግባብተው እንዲኖሩ ከፍተኛ ጥረት ያደርግ ነበር። ለዚህም ተግባር 30,000 እስያውያንን በመመልመል በመቄዶንያውያን ወታደራዊ ሥርዓት እንዲገሩ አድርጓል። እስከዚህ ጊዜ ድረስ ምን ያክል ቆንጆች ቢሆኑ እስክንድር በሴቶች ፍቅር አልተያዘም ነበር። ባክቲራ ከተባለ ቦታ ሲደርስ ግን ሮክሳና የምትባል የአንድ ጎሳ አለቃ ልጅ የሆነችን ወጣት አፈቀረ። 28 ዓመቱ ነው። ንግሥት ታስፈልገው ነበርና ለትዳር ጠየቃት። እርሷም ይህን ውብና ዓለምን የሚቆጣጠር ወጣት ንጉሥ ለጋብቻ ሲጠይቃት በደስታ ተቀበለችው። ጋብቻ በእስያውያን ዘንድ ጥሩ የፖለቲካ መሳሪያ ነው። እስክንድርም ጋብቻው ለራሱና ለንግሥቲቱ ብቻ ሳይሆን ለሕዝቡ አንድነት ማጠናከሪያ መሳሪያ ያደረገው። እስያውያንን ከራሱ ሕዝብ ጋር አመሳስሎ በቀላሉ ለመግዛት እንዲችል ጋብቻውን መፈጸሙ ትክክለኛ ዘዴ ነበር።
ቀስ በቀስ ግን የእስክንድርን ዝና፣ ክብሩንና ተወዳጅነቱን የሚቦረብሩ ነገሮች መታየት ጀመሩ። የሆነበት ምክንያት ራሱ እስክንድር የሠራቸው ከባድ ስህተቶች ናቸው። የተጠናወቱትን ክፉ ስሜቶች መቆጣጠር አቃተው። ግልፍተኝነት፣ ስካርና ማናለብኝነት የዕለት ተዕለት ተግባሩ ሆነ። ዝናውን የሚያጎድፍ ነገር የጀመረው የልጅነት ጓደኛውን ፊሉጣስንና የእርሱን አባት ፖርሜኒዮን ካስገደላቸው በኋላ ነበር። ፊሉጣስ በእስያ ዘመቻዎች ባገኘው የምርኮ ብዛት በመንደላቀቅና በስካር የትዕቢት ቃል በእስክንድር ላይ መናገር አብዝቶ ነበር። ይህን የሰማው እስክንድር በንጉሡ ላይ ሴራው ጠንጥኗል ተብሎ እንዲከሰስ አደረገ። ከዚያም ጀርባው እስኪላጥ ካስገረፈው በኋላ እንዲገደል ወሰነበት። እናም ደግሞ የፊሉጣስ አባት ፖርሜኒዮ የልጁን መገደል ሲሰማ በከፋ ሐዘን ሊያብድ እንደሚችል እስክንድር ያውቃል። ምክንያቱም ይሄው ያለው አንድ ልጁ ፊሉጣስ ነበረ። 2 ልጆቹን በጦርነት አጥቷል። እስክንድር ይህን ታማኝ ሽማግሌ አርበኛ የልጁን መሞት ከመስማቱ በፊት አስገደለው። የመቄዶንያ አስተዳደር የእስክንድር እንደራሴ ሆኖ የሚሠራው አንቲፖተር ይህን ዘግናኝ ሁኔታ ሲሰማ እስክንድር ያበደ ስለመሰለው ታወከ። እስክንድርን የሚቀርቡት ሁሉ ፈሩት። ከዚህ በማስከተል በመጀመሪያ በግራኒኩስ ዳርቻ በተደረገው የእስያው ጦርነት የእስክንድርን ሕይወት ያተረፈው የጀግናው የክሊቱስ ተራ ሆነ። ለብዙ ዓመታት የእስክንድር በጣም ታማኝ ጓደኛው ነበር። በአንድ የግብዣ ሌሊት ክሊቱስና እስክንድር በመጠጡ ሞቅ ብሏቸው ነበርና ከባድ ጠብ ተጣሉ። መቄዶንያውያንና እስያውያን ተደባልቀው በሚጋበዙበት ሰዓት አንዱ እስያዊ በመቄዶንያ ወታደሮች ላይ ግትሮች እያለ የቀልድ ነገር ጣል ሲያደርግ አውሮፓውያን በምስራቅ ሰዎች መቀለጃ መሆን የለባቸውም በማለት ክሊቱስ ቱግ ብሎ ተነሳ። እስክንድርም በክሊቱስ ንዴት ላይ ሌላ ንዴት ጨመረበት። ፈሪ መሆኑን በሕዝብ ፊት ነገረው። ይህኔ ክሊቱስ በቁጣ ነደደ። የራሱን የእስክንድርን ሕይወት እንዴት እንዳተረፈው ተናገረ። እንዲያውም እስክንድር የንጉሥ ፊልጵ ልጅ ሳይሆን ከአማልክት አንዱ የሆነው የዚዮስ ልጅ ነኝ በማለት የመቄዶንያውያንን ባህል ካድክነ በማለት ወቀሰው። እስክንድርም ክሊቱስን መቄዶንያውያንን በእኔ ላይ በአመፅ እንዲነሱ አድርገሃል በማለት ከሰሰው። ክሊቱስ በበኩሉ ክብሩን እንደጠበቀ ክሱን በመካድ እንዲያውም እስክንድር ለኤስያውያን እያደላ መሆኑን ተናገረ። እስክንድር ራሱን መቆጣጠር ተሳነው። ሁለቱም ተጋጩ። ጓደኞቻቸው ሊለያዩአቸው ሞከሩ፣ ግን አልሆነም። እስክንድር ጎራዴውን ፈልጎ አጣው። ከመካከላቸው አንድ ሰው ደም እንዳይፋሰስ በማለት ደብቆት ነበር። ክሊቱስም በንዴትና በሐዘኔታ ከቆመበት አልተነቃነቀም። የቅርብ ባልንጀሮቹ ክሊቱስን ከክፍሉ ገፋፍተው አስወጡት። ግን በሌላ በር በኩል ተመልሶ በመምጣት የግሪኩን የዩሮፒዲስን ቅኔዎች እየጠቀሰ እስክንድርን በነገር ተተናኰለው። እንዲህ ነው ወይ ግሪክ ጀግኖቿን የምትሸልመው? በሺዎች የተገኘውን ድል አንድ ሰው ብቻውን ዋንጫውን ሲወስደው በማለት ተቀኘበት። እስክንድር ይህን ሲሰማ በቁጣ አውሬ ሆነ። በአቅራቢያው ካለ ሰው ላይ ጦር ቀምቶ ክሊቱስን ወጋው። የክሊቱስ ሕይወትም አለፈ። ከገደለው በኋላ ግን ራሱን ሊገድል እስኪደርስ ድረስ ጸጸቱ ከልክ ያለፈ ሆነ። ልክ እንደ ተራ ሰው መሬት ላይ ወድቆ 3 ቀን ሙሉ አለቀሰ። ለቅሶ ግን ክሊቱስን መልሶ አላመጣለትም። ከዚህ በኋላ ልክ ራሱን እንደሚቀጣ ሁሉ አብዝቶ በመጠጣት ከልክ ያለፈ ይሰክር ጀመር። ቀረቤታውን በጣም አስፈሪ ሆነ። በ30ዎቹ የዕድሜ ክልል ይገኛል። የክብሩ ነጸብራቅ ገና አልደበዘዘም። ይሁንና ግድያ፣ ሙስናና ሌሎች እኩይ ተግባራት ዝናውን እያጠቡበት መጡ። ህንድ ውስጥ የጀመረውን ጉዞ በመቀጠል የኢንዱስ ወንዝን በመሻገር የአሁኗ ፑንጃብ ክፍለ ሀገር ደረሰ። እዚህ ላይ ፖሪስ የተባለ አንድ ኃያል የህንድ ንጉሥ ሰራዊቱን በእስክንድር ላይ ያሰለፈ። ይህ ንጉሥ በዞን በመዋጋት በመቄዶንያውያን ላይ አዲስ ፈተና ጋረጠባቸው። በመጀመሪያ እነዚህ ዝሆኖች የእስክንድርን ወታደሮች አስደነገጧቸው። ቢሆንም የመቄዶንያውያንን ወታደራዊ ስነ ምግባር ሊያጠፉ አልተቻላቸውምና ፖሪስ ድል ሆነ። በዚህ ጦርነት ግን አብሮ አደጉና መከራውንና ደስታውን አብሮ የተካፈለው ባሲፈለስ የተባለው ፈረሱ ሞተበት። ፔሪታስ የተባለው ውሻውን ሞተበት። በተለይ ለፈረሱ ሰው የሞተበት ያክል አለቀሰለት። በውሻውና ፈረሱ ስምም ከተሞችን ሰየመ። አሁን የእስክንድር ሰዎች ከቀያቸውና ከቤተሰቦቻቸው ከተለዩ ከ8 ዓመት በላይ ሆኗቸዋል። በጦርነቱ መራዘም ምክንያትም እጅጉን ደከሙ፣ ተሰላቹ። ህንድም በጣሙን ሰፋችባቸው። ወደፊት ለመግፋት ተሳናቸው። እስክንድር ግን ህንድን ለሁለት የሚከፍለው ጋንጅስ ወንዝ ድረስ መሄድ ፈልጓል። ወታደሮቹ ግን ከምሬታቸው ብዛት አመጹበት። እርሱ ግን በብዙ ነገር አግባብቶ ጦርነቱን ለመቀጠል ፈለገ። ራቁቱን በመሆን ሰው የሠራቸው የጦር መሣሪያዎች ሁሉ ጎራዴ፣
ጦር፣ ምሳር፣ ቀስት በሰውነቱ ላይ ያደረሱበትን ጠባሳ ገልጦ አሳያቸው። ወታደሮቹ በእርግጥ አሁንም ቢሆን እስክንድርን ያከብሩታል፣ ይወዱታል። ነገር ግን ህንድ ተጉዘው የማይጨርሱት ሰፊ አገር ነው። በህንድ ውስጥ ያሉ ጎሳዎችና መንግስታትም የማያቋርጥ ጦርነት ከፍተውባቸዋል። ስለዚህ ወታደሮቹ ምንም ይሁን ምን ለመዋጋት ፈቃደኛ አልሆኑም። እስክንድር ያሰበው ስላልተሳካለት በማኩረፍ ወደ ድንኳኑ በመግባት ለቀናት ከወታደሮቹ ተሰወረ። ወታደሮቹም እርሱም በማስከፋታቸው በማዘን ድንኳኑን ከበው በመዋልና በማደር ሐሳባቸውን እንዲቀበላቸው በሚያሳዝን ቃል ለመኑት። እርሱ ግን ሙሉ በሙሉ ሐሳባቸውን በመቃወም እያንዳንዱ ሰው እንኳ ቢከዳው እርሱ ብቻውን ህንድ ውስጥ የጀመረውን ጉዞ እንደሚቀጥል አሳወቃቸው። እርሱን እሺ ብለው ቢከተሉት ደግሞ በብዙ ምርኮ፣ በበለጠ ግኝትና ለስማቸው ክብር የሚሆን ነገር በማድረግ በተንደላቀቀ ኑሮ ሊያንበሸብሻቸው ቃል ገባላቸው። እስክንድር ያለውን ይበል እንጂ በማያልቀው የእስያ ዘመቻ ተማረዋልና አብዛኛው ሰራዊት እስክንድርን በመተው የመልስ ጉዞ ከህንድ ወደ መቄዶንያና ግሪክ ማድረግ ጀምሯል። እስክንድርም እስክንድር ነውና ሳያወላውል መጠነኛ ተከታዮቹን ብቻ ይዞ የጀመረውን የህንዱን ዘመቻ ገፋበት። ኢንዱስ ወንዝ በመድረስም በውሃ ላይ ጉዞ እያደረገ የመንፈስ መታደስ አገኘ። ብዙ አዳዲስ ነገሮችንም አየ። የማልያን ተዋጊ ጎሳዎችም ጉዞውን ለማደናቀፍ ሞከሩ። ከተማቸው ልክ እንደ ጢሮስ በከፍተኛ ግንብ የታጠረ በመሆኑ ለማጥቃት አስቸጋሪ ነበር። ደፋሩ እስክንድር ግን መሰላል በመስራት በግንቡ ላይ በመውጣት ከተማ ውስጥ የገባው የመጀመሪያው ሰው ሆነ። ማልያኖች እስክንድርም በሚያብረቀርቅ የጦር መሳሪያው ግንቡ ላይ ቆሞ ሲያዩት ልዩ ፍጥረት ያዩ ስለመሰላቸውና በድፍረቱም በመደናገጥ በመበታተን ሸሹ። በሽሽት ከሚሮጡበት ወደ ኋላ ዞር ብለው ሲመለከቱ ግን ከዚህ አስደንጋጭ ሰው ጋር ሁለት ሰዎች ብቻ አብረውት እንዳሉ በመረዳታቸው ከሽሽታቸው ተመልሰው እነ እስክንድርን ገጠሟቸው። በዚህ የጨበጣ ውጊያ እስክንድር ደረቱ ባሰቃቂ ሁኔታ ቆሰለ። ሲወድቅም ማልያዊ ወታደር አንገቱን በጩቤ ወጋው። ሁለቱ ጓደኞቹ ባለ በሌላ ኃይላቸው እየመከቱለት እያለ እስክንድር ተዘርሮ ከወደቀበት በቀረችው ኃይል እንደምንም ተጠቅሞ እየተንገዳገደ ተነሳና በአቅራቢያው ያለውን ማልያዊ ገደለው። በዚህ ሁኔታ ላይ ያሉ ሌሎች መቄዶንያውያን ግንቡን እየወረዱ ደረሱላቸው። በጽኑ የቆሰለው ንጉሣቸውንም ደህንነቱ እንዲጠበቅ የሚቻለውን ሁሉ ማድረግ ቀጠሉ። እስክንድር ሞት አፋፍ ደርሷል። በደረቱ አጥንት መካከል የተሰነቀረው የቀስት ስባሪና በቀስት የቆሰለው አንገቱ እስከ ሞት ድረስ አደከሙት። ከአጥንቱ መካከል ያለውን ቀስት ለማውጣት ከባድ ሥራ ነበር። ሕመሙም ሊገድለው ደረሰ። ከዚህ በኋላ ለመንቀሳቀስ እንኳ የማይችል ደካማ ሆኖ ነበር። ሞቷል የሚል ወሬም ተናፈሰ። እስክንድር ግን እንዳልሞተ ለማሳየት የሌሊት ልብሱን እንደለበሰ በከፍተኛ ስቃይም ቢሆን ካልጋው ተነስቶ በመንቀሳቀስ መታየት ጀመረ። 7 ወር የፈጀውን የወንዝ ላይ ጉዞ ከጨረሰ በኋላ ህንድ ውቅያኖስ ደረሰ። ህንድ ውቅያኖስ እንደደረሰም ከእርሱ በፊት ማንም ያላደረገውን ረጅም ጉዞ በማድረጉ በመደሰት ለአምላኮቹ መሥዋዕት አቀረበ። አሁን እስክንድር የልቡ ስለደረሰ ህንድን ትቶ ወደ ትውልድ አገሩ ለመመለስ የመልስ ጉዞ ጀመረ። እስክንድር የመልስ ጉዞውን ሲያዘጋጅ ሰራዊቱን በሁለት አቅጣጫ ከፍሎ ነበር እንዲጓዝ ያደረገው። ባህር ኃይሉ በኒያኩስ እንዲመራና በህንድ ውቅያኖስና በፋርስ ባህረ ሰላጤ አድርጎ ፋርስ እንዲደርስ ሲያዝ፣ እግረኛውን ጦር ደግሞ እሱ ራሱ እየመራው የሚክራንን ምድረ በዳ አቋርጦ እንዲጓዝ አደረገ። የእስክንድር ሰራዊት እስካሁን ካጋጠመው ሁሉ አስከፊው ነገር የደረሰበት በዚህ የመልስ ጉዞ ላይ ነበር። ሰራዊቱ በድካም በረሃብና ከሁሉም በላይ በውሃ ጥም እንደ ዝንብ በየቦታው ይረግፍ ጀመር። ግማሹ ያህል ሞተ። ቀሪው የመቄዶንያ ሰራዊት ጊድሮሲያ ከምትባል ለም አካባቢ ደረሰ። ሕዝቡም ደግና በብዛት የሚበላና የሚጠጣ ያለው በመሆኑ እስክንድር ለ7 ቀናት ያክል ግብዣ አድርጎ ሕዝቡ በደስታ እንዲፈነድቅ አደረገ። ወደ ፋርስ እየተቃረበ ሲመጣ ለብዙ ዘመናት ርቆ ስለነበርና ሞቷል፣ ሊመለስ አይችልም ይባል ስለነበር በፋርሳውያን ላይ አስተዳዳሪ አድርጎ የሾማቸው ሕዝቡን ሲዘርፉና ሲያሰቃዩ ደረሰ። ፋርሳውያንም ከመቄዶንያውያን ጋር በየቦታው ሲዋጉ አገኛቸው። መቄዶንያ ውስጥም በከፍተኛ ሁኔታ ብጥብጥ ተነስቷል። እስክንድር ከተማዎችን እያለፈ ሲሄድ አድሎ የሚፈጽሙ አስተዳዳሪዎችን እያባረረ ሥርዓት እንዲከበር አደረገ። በዚህ ጊዜ የእስክንድር የባሕር ኃይል አዛዥ ኒያርኩስ በፋርስ ወሽመጥ በኩል አልፎ ከዋናው የግሪክ ሰራዊት ጋር ተገናኘ። ኒያርኩስ እጅግ ደክሟል፣ ተጎሳቅሏል። እስክንድርም ራሱ መልኩን መለየት አቃተው። ኒያርኩስ መሆኑን እንደለየው አንገቱን በማቀፍ ተጠመጠመበት።
ከኒያርኩስ ጋር ብዙ ሰው ስላልነበረ ሁሉም የባሕር ኃይል ሰራዊት አልቋል በሚል ፍራቻ እስክንድር አለቀሰ። ነገር ግን ኒያርኩስ ሰራዊቱ በደህና መሆኑን ሲነግረው እንደገና በደስታ አለቀሰ። የደስደስም የሚደነቅ ግብዣ አደረገ። ከዚህ በኋላ ከ6 ዓመት በፊት ወደ ተለያት የፔሪስፖሊስ ከተማ ደረሰ። እዚች ከተማ እንደገባም የፋርስ መንግሥት መሥራች የነበረውን የታላቁን ሲረስን መካነ መቃብር ጎበኘ። ከመቃብሩ ላይ የተጻፈውን ሲያነብም ልቡ በጣም ተነካ። ማንም ሁን ከየትም ና፣ ብቻ ወደዚህ የመጣ ሰው ሆይ ሲረስ ነኝ። የፋርስን መንግሥት ድል ነስቻለሁ። አጽሜም በሸፈነው ትንሽ መሬት እንዳትቀናብኝ እለምንሃለሁ ይላል። እነዚህ ቃላት የእስክንድርን ልብ ሰንጥቀው ገቡ። እዚያው መቃብር ላይ ለረዥም ጊዜ በተመስጦ ፍዝዝ እንዳለ ቆየ። ሱሳ የተባለችው ቦታ እንደደረሰ የመጥፎ ነገር ምልክት የሆኑ አጋጣሚዎች በተከታታይ ታዩት። ከእስክንድር ጋር የሚጓዝ አንድ የህንድ ተማላይ ሁሉንም ተሰናብቶ ራሱን በሳት አጋየ። ገላው በሳቱ ሲለበለብና ሲጋይ እግርና እጁን ትንሽም እንኳ ቢሆን አላወራጨም። በዚህ ባየው አስገራሚ አጋጣሚም እስክንድር ልቡ ተነካ። ከዚህ በኋላ የቅርብ ጓደኛውን ሄፋስቲዮንን እያስጠራ ከሚገባው በላይ የሚያሰክር መጠጥ መጠጣቱን ተያያዘው። ብዙ መጠጥ በመጠጣት አንደኛ ለሚወጣ ሰው ከንጹሕ ወርቅ የተሠራ አክሊል እንደሚሸልም አወጀ። ፕሮማኩስ የተባለ ሰው ብዙ በመጠጣት አሸነፈ፣ የወርቅ አክሊልም ደፋ። ከ3 ቀን በኋላ ግን ሞተ። 41 የሚሆኑ ተወዳዳሪዎችም እስከ ሞት ድረስ ጠጥተው ነበርና ተራ በተራ ሞቱ። እስክንድር በዚህ አላበቃም። የሰይጣን አይነት ጨዋታውን ቀጠለ። ሰቆቃን ተከተለ። ሰው ሁሉ እንዲወደውና እንዲከተለው የሚያደርግበት ያ ደስ የነበረው ባህሪው ጠፋ። ሰካራምና ወደ እብድነት የተቀየረ ባህሪ ተዋረሰው። እንደ ብረት የጠነከረው ታማኝና ጽኑ የነበረው ሰራዊቱም ለፈስፋሳና ደካማ ሆነ። የእስክንድር መጥፎ ባህሪያት በተከታዮቹ ላይ ተላለፈ። ይህም ሆኖ እስክንድር አሁንም ድረስ ደስ የሚል ሐሳቦች አሉት። ሁኔታዎችን የመቀየር እንዲሁም አዳዲስ ነገሮችን የመፍጠር ችሎታው አልጠፋም። የዓለምን ሕዝብ እየቀላቀለ አንድ የማድረግ ዕቅዱን ለማሳካት አዲስ ዘዴ ፈጠረ። ከዚህ በፊት ሮክሳና የምትባል ኤስያዊት በማግባት ለአውሮፓውያን ምሳሌ አሳይቶ ነበር። ከዚህም ሌላ ስታታፊያ የምትባለውን ከእናቷ የተሰጠውን የዳሪዮስን ልጅ አገባ። በዚያን ዕለትም ሌላዋን የፋርሳዊ የንጉሥ ቤተሰብ ልዕልት የሳልሳዊ አርክታርክስን ልጅ በማግባት ተቀናቃኝ የነበሩትን ሁለቱን ንጉሣዊ ቤተሰቦች ሰላም አደረገ። መቄዶንያውያን ሳይቀር የእርሱም ምሳሌ ተከትለው የፋርስ ሴቶችን እንዲያገቡ አዘዘ። ሱሳ በተባለችው ጥንታዊ ከተማም በዓለም ተወዳዳሪ ያልተገኘለት እጅግ የሚደነቅ የጋብቻ ሥነ ሥርዓትና ግብዣ አደረገ። ከ9,000 የማያንሱ አውሮፓውያን የእስያ ልጃገረዶች በአንድ የጋብቻ ሥነ ሥርዓት እንዲያገቡ አደረገ። ለእያንዳንዱ ጋብቻ ፈጻሚም አንዳንድ የወርቅ ጽዋ ሸለመ። ይህ ጋብቻ በታሪክ የምሥራቁና የምዕራቡ ዓለም ጋብቻ ይባላል። የመቄዶንያውያንን ወታደራዊ ሥልጠና ያገኙ 30,000 የሚሆኑ የእስያ ወጣቶች በሥነ ምግባር የተገሩ ወታደሮች ሆነዋል። ያሰቡ የተሳካለት እስክንድር በጣም ተደሰተ። ከእነርሱም ለራሱ የክብር ዘቦችን መለመለ። መቄዶንያውያን ወታደሮች ግን ከፋቸው። በእስያውያን መጤ ወጣቶች ቀኑባቸው። የእነርሱም ተደማጭነትና በንጉሡ ዘንድ የነበራቸው ክብር እንደሚቀንስባቸው ሰጉ። እስክንድር ለራሱ አዲስ የክብር ዘብ ከእስያኖቹ ብቻ ሲመርጥ ጥርጣሬያቸው እርግጠኛ መሰለ። በሐዘንና በንዴት መቄዶንያውያን እስክንድርን በመቃወም ወጡ። እርሱ ግን ወጥቶ ሊያነጋግራቸው ፈቃደኛ አልነበረም። ታማኝነታቸውን ለማሳየት መሣሪያ ሳይታጠቁና የደንብ ልብስ ሳይለብሱ 3 ቀንና ሌሊት ከድንኳኑ ውጭ በመቆም ጠበቁት። በአራተኛው ቀን እስክንድር ከድንኳኑ ወጣ። ሰራዊቱም ጌታቸውንና ንጉሣቸውን ድሮም እንደሚጠሩት ሁሉ አክብረው እየጠሩ የተሰማቸውን ሐዘን ሁሉ ነገሩት። እስክንድር ጩኸታቸውን ሲሰማ አለቀሰ። እርሱና መቄዶንያውያን ምንጊዜም ተጣብቀው እንደሚኖሩ ነገራቸው። ግን ፋርሳውያን የክብር ዘቦቹን እንደማይለውጣቸው ተናገረ። በዚህም ሁኔታ ላይ ያለ እስክንድር አብዝቶ መጠጣትና ስካር የበለጠ ተጠናወተው። ከማንም በላይ አብዝቶ የሚወደው ሄፋስቲዮንም በትኩሳት መሰቃየት ጀመረ። እንዲህም ታሞ እያለ ግን ከእስክንድር ጋር በመሆን አብዝቶ መጠጣቱን ቀጠለ። ትኩሳቱ ለጊዜው የተሻለው ቢመስልም በመጠጡ ምክንያት እንደገና አገረሸበትና ሞተ። እስክንድር በሄፋስቲዮን ሞት የሚሆነው እስኪጠፋውና እንደ እብድ ራሱን መቆጣጠር እስኪሳነው ድረስ አዘነ። እናም እንደ አማልክቶቹ ዚዮስና አሙንም ሄፋስቲዮንም እንዲመለክ አዘዘ። የተራራ ድንጋይ ተፈልፍሎ ግዙፍና አስደናቂ ሐውልት እንዲሠራለት ቢታቀድም እስክንድር ግን መርካት አልቻለም። ከሄፋስቲዮን ሞት በኋላ ቅጡ የጠፋበት እስክንድር መቄዶንያውያንንም ግራ በሚያጋባ ሁኔታ አሰቃያቸው።
እንደ ተከፋና እንዳዘነ ሰራዊቱን እየመራ ወደ ባቢሎን አቀና። እንደ ማንኛውም ፍርሃት እንዳለበት ሰው ሁሉ እስክንድር እያደር ማንኛውንም ሰው ተጠራጣሪ ሆነ። ዓለምን ሁሉ ያምን የነበረው ሰው አሁን ማንንም ቢሆን ማመን ተሳነው። ይባስ ብሎም የሚያያቸውና የሚሰማቸው ነገሮች በሙሉ አስጨናቂና ተስፋ አስቆራጭ ሆኑበት። ወደ ባቢሎን እየተጓዘ እያለ 3 የመጥፎ ነገር ምልክቶች ታዩ ተባለ። አሞራዎች በሰማይ ላይ እርስ በርሳቸው እየተነካከሱ ሲጋደሉ ታየ። ለሃይማኖታዊ መሥዋዕት የዱር አውሬ ሲታረድ ጉበት አልባ ሆኖ ተገኘ። የቤት አህያ አንበሳውን ታግሎ በርግጫ ሲገድለውም ታየ ተባለ። እነዚህ ነገሮች ከእንግዲህ ማንም ይሁን ማን ደህንነቱ የተጠበቀ እንደማይሆን አመላካች ነገሮች ሆኑ። እስክንድር በሰማቸው ነገሮች ሁሉ እያዘነ ወደ ባቢሎን ከተማ ገባ። ለደህንነቱም ስለሰጋ ጥበቃውን በማጠናከር ባስተማማኝ ቤት ውስጥ መኖር ጀመረ። እያደር ግን ጭንቀት እየተሰማውና ከዚህ በፊት በሠራቸው እኩይ ተግባራት በጸጸት ይሰቃይ ጀመር። ጠንቋዮቹም የወደፊት ዕድሉ እንዳለቀበት ማንሾካሾክ ጀመሩ። ይህ በእንዲህ እንዳለ በሟች ጓደኛው በሄፋስቲዮን ስም የሚያስደንቅ ግብዣ አደረገ። በዚህን ጊዜ እስክንድር ሌሊቱን ሙሉና ከነጋም በኋላ ቀኑን ሙሉ ከልክ በላይ በመጠጣት አሳለፈ። ከዚህ ጊዜ ጀምሮ ብርድ በጣም አመመው። ትከሻውንም እንደ ጦር የሚወጋ ሕመም ያሰቃየው ጀመር። የብርዱ ሕመም ጸናበት፣ ከፍተኛ ትኩሳትም ሆነ። ለጊዜው ብርድ ታመመ ተባለ እንጂ ሕመሙ ሲጠና የወባ በሽታ ነበር። ትኩሳቱ የማያቋርጥና በሕመም ምክንያት ቅዠት የበዛበት ስቃይ ነበር። አልፎ አልፎ ሕመሙ ቀለል ሲልለትና ሲያገግም ኒያርኩስ ወደ እስክንድር ይመጣና በሕንድ ውቅያኖስ ስላደረገው ጉዞና ስላጋጠሙት ችግሮች እያነሳለት ሊያዝናናው ይጥር ነበር። ሕመሙ ግን እየከፋበት መጣ። ሽማግሌዎችም ማንም ሰው ወደ እርሱ እንዳይቀርብ ከለከሉ። እስክንድርም ሽማግሌዎቹን በሰላም ለዘላለሙ ማንቀላፋት እንዲችል ማንም ሰው በአጠገቡ ውርውር እንዳይልና እነርሱም ከእርሱ እንዳይለዩ አስጠነቀቃቸው። ሰኔ 25 ቀን 323 ዓመተ ዓለም በትኩሳቱ እየተቃጠለ አእምሮውን ሳተ። ሰዎቹም እንደ ሞተ ገመቱ። መቄዶንያውያን ሁሉ በሰልፍ ዙሪያውን ቆሞ ማልቀስ ጀመሩ። ግን ሕይወቱ አላለፈም ነበርና በመሃል አንድ ሰው ወደ እስክንድር ተጠግቶ የመንግሥቱን ሥልጣን ለማን ማውረስ እንደሚፈልግ ጠየቀው። እስክንድርም የመጨረሻ ኃይሉን አሰባስቦ በሹክሹክታ አይነት ድምፅ ለጠንካራው በማለት በአንድ ቃል መለሰ። ዐሥራ 12 ዓመት ገዝቶ በ33 ዓመቱ ሰኔ 28 323 ዓመተ ዓለም የእስክንድር ሕይወት አለፈ። አዲስ የዓለም ሥርዓት የዘረጋው ወጣቱ የነገሥታት ንጉሥ ታላቁ እስክንድር እጁን ማንም ሳይጨብጠው ድል በድል ላይ እንደ ተረማመደ ባጭሩ ተቀጨ። ራሱ እስክንድር በጦርነት ድል ከማድረግ ይልቅ ራስን ድል ማድረግ የበለጠ እንደሆነ ይናገር ነበር። ይሁንና ክፉ ስሜቶችና መጥፎ አጋጣሚዎችን በመከተል በሠራቸው ታላላቅ ስህተቶችና አብስቶ በመጠጣት ራሱን መቆጣጠር ባለመቻሉ ያንን የመሰለ ብሩህ አእምሮና ዕቅድ እንደያዘ ሞተ። ነገር ግን ከብዙ ዘመናትም በኋላ ሰዎች የእስክንድርን መሞት አያምኑም ነበር። ይህ እንግዲህ እስክንድር በሰዎች አስተሳሰብ ላይ ምን ያክል ተጽዕኖ እንዳሳደረ ያሳያል። የመቃብሩ ጉዳይ አወዛጋቢ ነበርና ከዓመት በኋላ ሥርዓተ ቀብሩ በአሌክሳንድሪያ ከተማ ተፈጸመ። ውድ የቻናሌ ተከታታዮች የእስክንድርን ታሪክ እንዴት አገኛችሁት? ያነበብኩላችሁን ታሪክ ያገኘሁት ዋለልኝ እምሩ ካሳተመው የዓለም ምርጥ ጀግኖች አጫጭር ታሪኮች ከተሰኘው መጽሐፍ ውስጥ መሆኑን እየገለጽኩ ጸሐፊውን በአድማጮቼ ስም አመሰግናለሁ። ሰላም።